አስኳል ደራሲ ሲድኒ ሸልደን ተርጓሚ ፋንታውን ኃይሌ ዮሴፍ ተራኪ አማኑኤል አሻግሬ መጽሐፍ 2 ኬትና ዴቪድ ከ1906 እስከ 1914 ክፍል 9 ጊዜው በ1914 የበጋው ሙቀት ኃይለኛ የሆነበት ምሽት ነው። ኬት ማክግሪጎር በጆሃንስበርግ አዲስ በተከፈተው የክሩገር ብረንት ሊሚትድ ዋና መስሪያ ቤት ጽፈት ቤት ውስጥ ብቻዋን ሆና ስራዋን በመታከናወንበት ወቅት ነበር የአውቶሞቢሎቹን ድምጽ የሰማችው። ሪፖርት ተሰራበት የነበረውን ወረቀት አስቀመጠችና ወደ መስኮቱ ተጠግታ ስትመለከት ሁለት የፖሊስ መኪናዎች ከህንጻው ፊት ለፊት ለመቆም በማምራት ላይ መሆናቸውን አየች። ኬት ግንባሯን ቋጥራ ስታስተውል ዩኒፎርም የለበሱ 6 ፖሊሶች ከየመኪናዎቹ እየዘለሉ ከወረዱ በኋላ ለመግቢያና ለመውጫ የሚያገለግሉትን የህንጻውን 2 በሮች ለመያዝ ሲጣደፉ አየች። ጊዜው መሽቶ ስለነበር በመንገዱ ላይ አንድም ሰው ሲዘዋወር አይታይም። ኬት ድንገት ወደ መስኮቱ መስታወት ዞር ስትል በመስታወቱ ውስጥ መልኳን አየችው። ቆንጆ ሴት ሆናለች። አይኗን ከአባቷ የቀረውን ደግሞ ከእናቷ ወርሳለች። የቢሮ በር ተንኳኳ። ኬት ይግቡ አለች። በሩ ተከፈተና 2 ፖሊሶች ወደ ውስጥ ገቡ። አንደኛው የፖሊስ አለቃ ወይንም የበላይ ተቆጣጣሪ መሆኑን የሚያሳይ የማዕረግ ልብስ ለብሷል። ለመሆኑ ምን አዲስ ነገር ተፈጠረ? አለችው ኬት። በማስቸገራችን ይቅርታ ጠይቃለሁ ሚስ ማክግሪጎር። እኔ የፖሊሶቹ አለቃ ኮሚኒስኪ ይባላለሁ። ታዲያ ምንድነው ችግሩ? ሰው ገሎ ከወህኒ ቤት ያመለጠ አንድ ወንጀለኛ ከጥቂት ጊዜ በፊት ወደዚህ ህንጻ ሲገባ መታየቱን ጥቆማ ስለደረሰን ነው። እርሱን ለመፈለግ ነው የመጣ ነው አላት። ኬት ፊቷ ላይ የመሸበር ምልክት እየታየባት እዚህ ህንጻው ሲገባ ብላ ጠየቀች። አዎ፣ ይሄ ወንጀለኛ መሳሪያ ከመያዙም በላይ በጣም ጨካኝና አደገኛ ሰው ነው ሲላት፣ ይህንን ወንጀለኛ ፈልጋችሁ በማግኘት ከዚህ ህንጻ ውስጥ ብታወጡልኝ በጣም እደሰትና አደንቃችሁ ነበር በማለት መለሰችለት። ለመሆኑ ያየሽው ወይም የሰማሽውና ጥርጣሬ ላይ ሊጥልሽ የቻለ ነገር የለም? የለም፣ እኔ እዚህ ያለሁት ብቻዬን ነው። በህንጻ ውስጥ ወንጀለኛው ሊደበቅባቸው የሚችሉ ብዙ ቦታዎች አሉ። ወታደሮቹ እነዚህን ቦታዎች ጥንቃቄ በተሞላበት ሁኔታ አንድ ባንድ እንዲፈትሹልኝ እፈልጋለሁ ስትለው፣ እሺ ፍለጋችንን በፍጥነት እንጀምራለን አላትና ወደ ወታደሮቹ ሄዶ ትዕዛዝ ሰጠ። ፍለጋውን የምትጀምሩት ከምድር ቤት ሆኖ አንድ በአንድ እየፈተሻችሁ ወደ ላይ ከወጣችሁ በኋላ ጣሪያውን ጭምር ፈትሹት አላቸው። በትዕዛዙ መሰረት ፖሊሶቹ በየአቅጣጫው ተበታተኑ። ወደ ኬት ዘወር ብሎ በህንጻው ውስጥ ካሉት ቢሮዎች መካከል የተቆለፈ ቢሮ ይኖር ይሆን ሲል ጠየቃት። ያለ አይመስለኝም፣ የተቆለፈ ካለም እከፍትላችኋለሁ አለችው። ኬት ከመደንገጥም በላይ መንፈሷ የተረበሸ መሆኑን የፖሊሶቹ የበላይ ተቆጣጣሪ ማስተዋል ችሏል። ሆኖም አልወቀሳትም ነበር። ይልቁንም ፖሊሶቹ የሚፈልጉትን ተስፋ የቆረጠውንና ማንኛውንም ነገር ከማድረግ የማይመለሰውን ሰው ፊት ለፊት ብታየው ኑሮ የበለጠ ትበሳጭና ትረበሽ ነበር ብሎ በማሰብ ወንጀለኛውን በጥቂት ጊዜ ውስጥ እናገኘዋለን፣ አይዞሽ በማለት አረጋጋት። ኬት ፖሊሶቹ ከመምጣታቸው በፊት ተሰራው የነበረውን ሪፖርት አነሳች። ሆኖም ሐሳቧ ስለተበታተነ በሪፖርቱ ላይ ልታተኩር አልቻለችም። ፖሊሶቹ በህንጻው ውስጥ እየተዘዋወሩ ከአንዱ ቢሮ ወደ ሌላው ቢሮ እየገቡ ሲፈልጉ ድምጻቸውንና ኮቴያቸውን ታዳምጥ ነበር። ያገኙት ይሆን እያለች በማሰብ ከፍርሃቷ የተነሳ ትንቀጠቀጥ ነበር። የተማሩትን ጥበብ ሁሉ በመጠቀም
እንደታዘዙት ከምድር ቤት ጀምረው እስከ ጣራው ድረስ ሰው ሊደበቅበት ይችላል የሚሉትን ቦታ ሁሉ በዝግታና ጥንቃቄ በተሞላበት ሁኔታ ፈተሹ። ከ45 ደቂቃ በኋላ የፖሊስ አዛዡ ወደ ኬት ቢሮ ተመልሶ መጣ። ትኩር ብላ ያየችው አላገኛችሁትም ስትል ጠየቀችው። እስካሁን አላገኘነውም፣ ሆኖም አትጨነቂ አላት። ተጨንቄያለሁ። ሰው ገሎ ያመለጠ ወንጀለኛ በዚህ ህንጻ ውስጥ ካለ ፈልጋችሁ እንድትይዙ ትፈልጋለሁ። እንይዘዋለን ሚስ ማክግሪጎር። ጠረን አነፍንፈው ወንጀለኞችን የሚይዙ የሰለጠኑ ውሾች አሉን አላት። ወዲያው ከኮሪደሩ አካባቢ የውሾች ድምጽ ተሰማ። ከጥቂት ጊዜ በኋላ የውሾቹ አሰልጣኝና አመራር ሰጪ ግዙፍ የሆኑ 2 የጀርመን ውሾችን አንገታቸውን በሰንሰለት አዝሮ ይዞ ገባ። ውሾቹ ከዚህ ቢሮ በስተቀር ህንጻውን በመላ ተዘዋውረው ፈልገዋል ጌታዬ አለ። ካሁን በፊት ቢሮሽን ትተሽ ወጥተሽ ሄድሽበት ጊዜ ነበር? አዎ፣ ሪኮርዶችን ለማየት ወደ ፋይል ማስቀመጫው ቢሮ ሄጄ ነበር። ታዲያ እዚህ ሊገባ ይችላል ብለሽ ትጠረጥሪያለሽ? ሲላት ከፍርሃት የተነሳ እየተንቀጠቀጠች ይህንንም ቢሮ እንድትፈትሹልኝ ፈልጋለሁ አለች። ኮሙኒኪስ ለውሾቹ ኃላፊ ምልክት ሲሰጠው እርሱም በተራው ለውሾቹ ትዕዛዝ በመስጠት ማሰሪያቸውን ፈቶ ለቀቃቸው። ውሾቹ ከመቸኮላቸው የተነሳ ያበዱ ያህል ወዲያ ወዲህ ተሯሯጡና ያነፈነፉ በመሄድ በተዘጋው ቢሮ አጠገብ ቆመው በኃይል ይጮሁ ጀመር። ወይኔ አምላኬ፣ ሰውየው እዚህ ቢሮ ውስጥ ነው አለች። ኮሙኒኪስ ራሱን በማዘጋጀት ጠመንጃውን ያዘና ክፈቱት በማለት አዘዘ። 2 ፖሊሶች በሩን በረጅሙ ጠመንጃቸው ገፍተው ከፈቱት። ክፍሉ ግን ባዶ ነበር። ከሁለቱ ውሾች አንደኛው ወደ ሌላኛው ቢሮ በመሄድ በፊት እግሩ ጥፍሮቹን ይቧጥጥ ጀመር። ይህ በር ወዴት የሚወስድ ነው በማለት ኮሙኒኪስ ጠየቃት። ወደ መታጠቢያ ቤት ስትል መለሰች። 2ቱ ፖሊሶች ምቹ ቦታ ከያዙ በኋላ የመታጠቢያ ቤቱን በር ከፈቱ። ሆኖም በውስጡ ማንም የለም። የውሾቹ አሰልጣኝና አዛዥ በሁኔታው ግራ ተጋባ። ግራ የተጋባው ውሾቹ ካሁን በፊት አንድ ነገር ሳያሸቱ ይህንን የመሰለ ጩኸትና መቅበጥበጥ አሳይተው ስለማያውቁ ነገሩ እንቆቅልሽ ስለሆነበት ነው። የሰውየውን ጠረን አግኝተነዋል፣ ግን ሰውየው የት አለ በማለት አሰልጣኙ ራሱን ጠየቀ። ወዲያው ውሾቹ እየሮጡ ወደ ጠረጴዛው ሄዱ። ከዚያም ጠረጴዛው መሳቢያ አጠገብ በመሆን መጮኻቸውን ቀጠሉ። መልሱ ያለው እዚህ ነው? ወንጀለኛውን የመሳቢያ ውስጥ ነው ያለው አለች ለመሳቅ የሞከረች። ኮሙኒኪስም አንቺን በማስቸገራችን አዝናለሁ ካላት በኋላ የውሾቹን አዛዥ በቁጣ እነዚህን ውሾች ከዚህ አስወጣልኝ፣ መሄድ የለባችሁም አለች ጭንቀትን በሚገልጽ ድምጽ። ኮሙኒሲክም ሚስ ማክግሪጎር ሙሉ በሙሉ ካደጋ ነፃ እንደሆንሽ አረጋግጥልሻለሁ። ወታደሮቼ በህንጻው ውስጥ እያንዳንዷን ኢንች አስሰዋታል። ወንበዴው እዚህ ህንጻ ውስጥ እንደሌለ ራሴ ዋስትና ሰጥሻለሁ። የደረሰን የሐሰት ጥቆማ መሆን አለበት። በተሳሳተ ጥቆማ መተን አንቺን በማስቸገራችን ይቅርታ አድርጊልን አላትና ወጥተው ሄዱ። ኬት በመስኮቱና የመጨረሻው የፖሊስ መኪና እስከሚሄድ ድረስ ተመለከተች። የፖሊሶቹ መኪና ከእይታ ውጪ መሆኑን ስትረዳ የጠረጴዛዋን መሳቢያ ጎተተችውና በደም የተበከሉ 2 ሸራ ጫማዎቿን አወጣች። በኮሪደሩ በኩል ቁልቁል ይዛ በመውረድ የግል እዚህ መግባት የሚችሉት የተፈቀደላቸው ሰራተኞች ብቻ ናቸው የሚል ጽሑፍ የተለጠፈበትን ክፍል በር ከፍታ ገባች። ክፍሉ ባዶ ሲሆን ከግድግዳው ጋር በልዩ ዘዴ የተሰራና ከወለሉ እስከ ጣሪያው የሚደርስ የከበሩ ዕንቁዎች ማስቀመጫ ካዝናዎች በውስጡ ያሉበት የተዘጋ ትልቅ በር አለ። ይህንን በር መክፈት የሚችሉት ሚስጥራዊ ቁጥሮቹን የሚያውቁት ሰዎች ብቻ ሲሆኑ
የክሩገር ብረንት ሊሚትድ ዕንቁዎች በመርከብ ከመጫናቸው በፊት የሚቀመጡባቸው ብዛት ያላቸው ትናንሽና ትላልቅ የብረት ካዝናዎች ያሉትም እዚሁ ውስጥ ነው። ኬት በሚስጥር የተያዙትን ቁልፎች ቁጥር በጥንቃቄ ስትጫናቸው ግዙፉ በር ተከፈተ። በሩ ሲከፈት በካዝናዎቹ መካከል ካለው ወለል ላይ በግማሽ ራሱን የሳተ ሰው ተዘርግቷል። ይህም ሰው ባንዳ ነበር። ኬት አጠገቡ ተንበረከከችና ፖሊሶቹ ሄደዋል አለችው። ባንዳ ቀስ በቀስ አይኑን ከፈተና ደካማ ፈገግታ አሳያት። አሁን ካለውበት ቦታ የማምለጫና የመሰወሪያ ዘዴ ባገኝ ምን ያህል እድለኛና ሀብታም እንደመሆን ታውቂያለሽ ኬት? በማለት የእርሱን የወደፊት ሁኔታ ሲነግራት በጥንቃቄ በማንሳት ደግፋ ቆመችው። ክንዱን ስትይዘው ከቁስሉ ኃይለኝነት የተነሳ ይሸማቀቅ ነበር። በቁስሉ ዙሪያ ፋሻ ብትጠመጥምለትም ከቁስሉ የሚወጣው ደም ፋሻውን አልፎ ይፈስ ነበር። ጫማ ማድረግ ትችላለህ? አለችው። ካሁን በፊት አውልቃ መሳቢያ ውስጥ አስቀምጣለት የነበረውን ሸራ ጫማ እያቀረበችለት። ኬት የባንዳን ጫማዎች አውልቃ መሳቢያ ውስጥ ያስቀመጠቻቸው ምርመራውን የውሾቹን ጥረት ለማሰናከልና ግራ ለማጋባት ነበር። ኬት ያደረገችው እንዲህ ነው። ባንዳ ከታሰረበት ወህኒ ቤት አምልጦ ወደ ሕንጻው እንደገባ አሁን ያለበት ክፍል ውስጥ አስተኛችውና በደም የተበከለ ጫማውን አውልቃ ወሰደች። ከዚያም ራሷ ተጫማቻቸውና በሕንጻው ውስጥ ባሉት ክፍሎችና ቢሮዎች ሁሉ ተዘዋወረች። በመጨረሻ ፖሊሶቹ ከመምጣታቸው በፊት መሳቢያ ውስጥ አስገብታ ቆለፈችባቸው። ይህንን ያሸተቱት ውሾች ጠረን ባገኙበት ቦታ ሁሉ ኬት ጫማውን አድርጋ በተዘዋወረችበት ቦታ ክፍልና በር እየቆሙ ሲጮሁ አመሹ። ባንዳ የከበሩ ዕንቁዎች የሚቀመጡበትን ቦታ ሁሉ በደንብ ሲያስተውል ኬት አየችውና ዕንቁ እንድሰጥህ ትፈልጋለህ? የምትፈልግ ከሆነ የመረጥከውን አንስተህ መውሰድ ትችላለህ አለችው። ባንዳ ኬትን አተኩሮ ሲያያት ይህንን ያለችው ከልቧ መሆኑን ተገነዘበና አባትሽ ከረጅም ዓመታት በፊት ይህንን የመሰለ ስጦታ አበርክቶልኛል አላት። ኬት የአባቷን ለጋስነት ባንዳ ባለመርሳቱ መደሰቷን በፈገግታ እየገለጸች አውቃለሁ አለችው። እኔ ገንዘብ አልፈልግም። ሆኖም ለራሴ ደህንነት ስል ለትንሽ ጊዜ ያህል ይህንን ከተማ ትቼ መሄድ እፈልጋለሁ። ከጆሃንስበርግ ከተማ እንዴት አድርገህ ነው ለመውጣት ያሰብከው? ዘዴ እፈልጋለሁ። እኔን አድምጠኝ። በአሁኑ ጊዜ ፖሊሶች የከተማውን መውጫና መግቢያ በሙሉ ዘግተውታል። በሁሉም የከተማው መውጫ በሮች ጥበቃው ተጠናክሯል። ስለሆነም ብቻህን ሆነህ ለማምለጥ ያለህ ዕድል የመነመነ ነው። ልህ የተናነቀው አንቺ ለእኔ ልታደርግ የሚገባሽን ያህል እስካሁን አድርገሽልኛል፣ ይበቃሻል አለና ጫማውን አደረገ። ባንዳን ሲያስተውሉት ተራ የተጠላና ብቸኛ ሰው ይመስላል። የተቀደደና በደም የተበከለ ሸሚዝና ጃኬትን ለብሷል። ሌላ ሰው ሲያየው ይህንን ቢመስልም ለኬት የሚታያት ግን ሕፃን ሆና ከአባቷ ጋር በመጀመሪያ ጊዜ ያየችው የባንዳ አቋምና መልከ መልካምነት ነው። ቀስ ብላ ባንዳ ፖሊሶቹ ከያዙ እንደሚገሉ ግልጽ ነው። ስለዚህ ከኔ ጋር እንሂድ አለችው። ኬት የከተማው መንገዶች ሁሉ ዝግ እንደሆኑ አውቃለች። ከጆሃንስበርግ ከተማ የሚያስወጡ በሮች በሙሉ በፖሊሶች ይጠበቃሉ። የባንዳ መያዝ ከሁሉም በላይ ከፍተኛ ግምትና ቅድሚያ የተሰጠው ጉዳይ ነው። ባለስልጣኖቹ ባንዳን ቢቻል ከነነፍሱ ይዘው እንዲያመጡላቸው አሊያም ገለው ሬሳውን በማቅረብ ሪፖርት እንዲያደርጉላቸው ለወታደሮቻቸው ጥብቅ ትዕዛዝ ሰጥተዋል። የባቡር ጣቢያውና ሐዲዱም ጭምር ይጠበቃል። ችግር ሲያጋጥም ከችግሩ ለመዳንና ለማምለጥ ሲባል አባትሽ ከነበረው ዕቅድ የማውጣት ችሎታ ይልቅ የተሻለ ዘዴ መፍጠር እንደምትችይ ተስፋ አደርጋለሁ አለ ባንዳ። የባንዳ ድምፅ ተዳክሟል። ባንዳ የቱን ያህል ብዛት ያለው ደም እንደፈሰሰው ስታስብ በጣም ተገረመች። አትናገር፣
እንዳይደክም ኃይልህን ዝም በማለት ለመቆጠብ ሞክር። ሁሉንም ነገር ለኔ ተው ስትለው በድምጿ ላይ በራስ መተማመን ይንጸባረቅባት ነበር። የባንዳ ሕይወት በእርሷ እጆች ውስጥ ነው። አንድ ነገር በእርሱ ላይ ከደረሰ ልትቋቋመው አትችልም። ዴቪድ ምነው እዚህ አብሮኝ በኖረ መፍትሄ ይፈልግ ነበር በማለት ደግማ ደጋግማ አሰበች። ዴቪድ በአካባቢው የለም። እርሱ ባይኖርም ብቻዋን ከችግሩ ለመውጣት መሞከር አለባት። አውቶሞቢሌን ወደ ጠባቡ መንገድ ለማምጣት መሄዴ ነው። 10 ደቂቃ ጠብቀህ ወደ ውጭ ውጣ። የመኪናዬን የኋላ በር ክፍት አድርጓለሁ። ገብተህ ወለሉ ላይ ተኛ። መኪና ውስጥ ብርድ ልብስ ስላለ በርሱ ትሸፈናለህ አለችው። ጌት፣ ወታደሮቹ እኮ ከተማውን ለቆ የሚወጣውን እያንዳንዱ መኪና ይፈትሻሉ። የእኛንም ንግግሩን አቋረጠችውና እኛ የምንሄደው በአውቶሞቢል አይደለም። ከሌሊቱ በ8 ሰዓት ላይ ወደ ኬፕታውን የሚሄድ ባቡር አለ። የኔ የግል ፉርጎ ከባቡሩ ጋር ተያይዛ እንድትጎተትልኝ አዝዣለሁ። ታዲያ እኔን ከዚህ አውጥተሽ ወደ ግል ፉርጎሽ ታዛውሪኛለሽ ማለት ነው? ትክክል ነህ። እንደርሱ ለማድረግ ነው ያቀድኩት። ባንዳ ፈገግ በማለት እናንተ የማግሪጎር ቤተሰቦች ሰውን መርዳትና ከጭንቅ ማዳን ትወዳላችሁ አላት። እንዳለችው አድርጋ ከ30 ደቂቃ ጉዞ በኋላ ባቡር ጣቢያ ደረሰች። ባንዳ ከኋላ ወንበር ስር ካለው ወለል ላይ በብርድ ልብስ ተጠቅልሎ ተኝቷል። ብዙዎቹን የተዘጉ የከተማ መንገዶች እያለፉ ሲመጡ ምንም ችግር አላጋጠማቸውም ነበር። በአሁኑ ጊዜ ግን መኪናዋ ወደ ባቡር ጣቢያ ክልል በመጠማዘዟ የተነሳ ድንገት ከፊት ለፊት ኬት ላይ መብራት አበሩባት። በዚህ ጊዜ መንገዱ ብዛት ባላቸው ፖሊሶች መዘጋቱን አየች። ካሁን በፊት የምታውቀው ቅርጽ ወይንም ምስል ያለው ሰው የኬት መኪና ወደ ቆመችበት ተራመደ። የፖሊሶቹ አለቃ ኮሚኒሲኪ ነበር። እርሷ መሆኗን ሲያይ በጣም ተገረመና ሚስ ማክግሪጎር እዚህ ደግሞ ምን ታደርጊያለሽ ሲል ጠየቃት። ፈጥና ፈገግታ ጋበዘችውና እውነቱን ልንገርህ፣ እኛ ቢሮ ውስጥ የተፈጸመው ሁኔታ በኃይል ስላስደነገጠኝ ከፍርሃቴ የተነሳ የማደርገው ጠፍቶኝ የሚይዘውንና የምተወውን አሳጥቶኝ ነበር። ሁኔታው ለሕይወት የሚያሰጋኝ ከመሆኑ የተነሳ እጅግ ስላሳሰበኝ እናንተ በመፈለግ ላይ ያላችሁትን ይህንን ነፍሰ ገዳይና ወንጀለኛ ሰው እስከ ያዛችሁ ድረስ ከተማዋን ለቅቄ ለመሄድ ወሰንኩኝ። አግኝታችሁታል ልበል? እስካሁን አላገኘነውም፣ ሆኖም እናገኘዋለን። በባቡር ጣቢያው አካባቢ እንዳይኖር እሰጋለሁ። የትም ይሩጥ የትም ሊያመልጠን አይችልም፣ እንይዘዋለን ሲል መለሰላት። በእርግጥ እንደምትይዙት ተስፋ አደርጋለሁ። ወዴት ነው የምትሄጂው? ከባቡር ጋር የማያይዛት ፉርጎ ያለችው እዚያ ጋር ነው። በእርሷ ወደ ኬፕታውን ልሄድ ነው አለችው። ከወታደሮች አንዱ በመኪናሽ አብሮሽ በመሄድ እንዲያጅብሽ ትፈልጊያለሽ? አመሰግናለሁ። ሆኖም አጃቢ አያስፈልግም። አንተና የአንተ ሰዎች የት እንዳላችሁ እንደማውቅ እወቅልኝ። ጭንቀቴ ስለለቀቀኝ ጥሩ ሁኔታ እየተሰማኝ ነው፣ እመነኝ አለችው። ከ5 ደቂቃ በኋላ ኬትና ባንዳ በሰላም ፉርጎ ውስጥ ገቡ። አካባቢው ጥቅጥቅ ባለ ጨለማ ተውጧል። ባንዳን ስለ መጨለሙ አዝናለሁ። ከመብራቶቼ መካከል አንዱ እንኳን ማብራት አልፈልግም አለችው። ከዚያም ባንዳን ደገፈችውና ፉርጎ ውስጥ ካለው አልጋ ላይ እንዲተኛ አደረገችው። እስከ ጠዋት ድረስ እዚህ ስታርፍ ደህና ትሆናለህ። ጉዞ ስንጀምር መታጠቢያ ቤት ውስጥ ትደበቃለህ ስትለው ከራሱ ጎንበስ ብሎ አመሰግናለሁ አላት። ኬት መጋረጃውን እየሳበች ኬፕታውን በመንደርስበት ወቅት ጤንነትን የሚከታተል ዶክተር አለልህ አሸቅቦ እያያት እኛ በማለት ጥያቄዋን በጥያቄ መለሰና ይህን ሁሉ ጨዋታና ቀልድ ይዘሽ ብቻሽን እንድትሄጂ ይፈቅድልኛል ብለሽ አታስቢ። ደስታዎቹን ሁሉ አጣለሁና ካላት በኋላ በትክክል የአባቷ ልጅ ናት አለ ለራሱ። የባቡር ጣቢያ ሰራተኞች የኬትን የግል ፉርጎ ከቆመችበት እየጎተቱ አምጥተው ዋናው ሐዲድ ውስጥ ካስገቧት በኋላ ወደ ኬፕታውን ከሚጓዘው ባቡር በስተኋላ በኩል መጎተቻውን ለማያያዝ ሲሞክሩ ፉርጓ ወደ ኋላ ወደፊት ትወዛወዝ ጀመር። ባቡሩ ከሌሊቱ 8 ሰዓት ላይ ሲሆን ባቡር ጣቢያውን ለቆ ወጣ። ኬት ማንም ሰው ቢሆን እንዳያነጋግራት ሰራተኞቹን አስጠንቅቃ ነበር።
የባንዳ ቁስል አሁንም መድማቱን ስላላቆመ ከየት ደሙን ለማቆም የተቻላትን ሁሉ ስታደርግ ቆየች። በግማሽ ሞቶ ወደ ቢሮዋ ከገባበት ከዚያች ምሽት ጀምሮ እስካሁን ድረስ እርሱን ከመርዳት በስተቀር ልታነጋግረው ዕድል አላገኘችም ነበር። አሁን ግን ምን እንደተፈጠረ ንገረኝ በማለት ጠየቀችው። ባንዳ ኬትን እየተመለከተ የደረሰበትንና ያጋጠመውን ሁሉ ከየት ተነስቶ በትክክል መተረክ እንደሚችል ያንሰላስል ጀመር። ከየት ብጀምር ይሻላል አለ። ብዙሃኑን የደቡብ አፍሪካ ተወላጆችን መጤዎች እንዴት አድርገው ከትውልድ ሀገራቸው እንዳባረሯቸውና በዚህም ምክንያት ያደረጉትን ረጅምና አስቸጋሪ ትግል እንዴት አድርጎ ይግለጽላት? በእነርሱ ይጀመር ወይስ የትራንስኦቫ ፕሬዝዳንት የሆነው ኦም ፓውል ክሩገር በደቡብ አፍሪካ ፓርላማ ካደረገው ንግግር እኛ በጥቁሮች ላይ የበላይነታችንን በማረጋገጥ እነርሱን መግዛትና ማስተዳደር አለብን፣ እኛ ፈላጭ ቆራጭ ሀብታሞችና ሹሞች መሆን አለብን፣ ጥቁሮች ደግሞ የኛ ተገዢዎችና አገልጋዮች መሆን አለባቸው ያለውን ንግግር በመንገር ታሪኩን ይጀምርላት? ወይስ ታላቅ ግዛት ለመመስረት ለሚፈልገውና ዋና ዓላማው አፍሪካን ለነጮች በማለት ስለተነሳው ስለ ሲሲል ሮድ በአጠቃላይ በወገኖቹ ላይ የሚፈጸመውን ግፍና ታሪክ እንዴት አድርጎ አጠር ባለ አረፍተ ነገር ይተርክላት? ትረካውን ሊጀምርበት የሚችለውን አንድ መንገድ አሰበና ፖሊስ ልጄን ገደለብኝ በማለት ጀመረ። ከዚያ በኋላማ ታሪኩን ያሽጎደጉደው ጀመር። የመጀመሪያ ልጄ ንቶምቦንቴል የደቡብ አፍሪካ ተወላጆች ሰላማዊ ሰልፍ ባደረጉበት ጊዜ የሰልፍ ተካፋይ ሆኖ ነበር። ፖሊሶች ሰልፍ አድራጊዎቹን ለመበተን ተኩስ ሲከፍቱ ከፍተኛ ረብሻ ተነሳ። በዚህ ወቅት ንቶምቦንቴል ታሰረ። በማግስቱ ጠዋት በታሰረበት ክፍል ውስጥ ተሰቅሎ ተገኘ። እነርሱ የሚሉት ራሱን ሰቀለ ነው። እኔ ልጄ ማን እንደሆነ ምን አቋም እንዳለውና አስተሳሰቡ ምን እንደሆነ አውቃለሁ። እነርሱ ሰቀሉት እንጂ ልጄ ራሱን አይሰቅልም አላት። አቤት አምላኬ፣ ገና ወጣት ነው እኮ ካለች በኋላ በረጅሙ ተነፈሰች። ከእርሱ ጋር አብረው የተጫወቱትንና አብረው ሲቦርቁ የነበሩትን ሁሉ አስታወሰች። ንቶምቦንቴል ጸባይ ሸጋና መልከ መልካም ልጅ ነበር። በመሞቱ በጣም አዝናለሁ፣ እጅግ በጣም አዝኛለሁ አለችውና ቀጥላም ታዲያ አንተ ምን ስላደረክ ነው የሚከታተሉ? ልጄን ከገደሉብኝ በኋላ ጥቁሮቹን እየሰበሰብኩ በማስተባበር ነጮቹን መቃወም ጀመርኩኝ። የፈጸሙብኝንና በወገኔ ላይ የሚያደርሱትን ሁሉ ለመበቀል መልሼ መዋጋት ነበረብኝ። ምንም ሳልሰራ ዝም ብዬ መቀመጥ አልነበረብኝምና ተዋጋዋቸው። ፖሊስ የመንግስት ጠላት እያለ ይጠራኛል። በስርቆት በዘረፋና በማጭበርበር ወንጀል ከሰውኝ 20 ዓመት ፈረዱብኝና ወህኒ ቤት አስገቡኝ። እኔ ግን አንድም የስርቆትም ሆነ የዘረፋ ወንጀል አልፈጸምኩም። ከእስረኞች መካከል 4ታችን ወህኒ ቤቱን ሰብረን አመለጥን። እኛ በምናመልጥበት ወቅት የጥበቃ ተረኛ የነበረው ወታደር በጥይት ተገደለ። ዘበኛውን የገደልክ አንተ ነህ በማለት ወነጀሉኝ። እኔ ግን በሕይወቴ ሙሉ ጠመንጃ ይዤ አላውቅም አላት። አምናለሁ። ሁኔታው ይህ ከሆነ አሁን እኛ በቅድሚያ ማድረግ ያለብን አንተ በሰላም የምትቆይበትን ቦታ መፈለግ ነው። እዚህ ሁሉ ችግር ውስጥ እንድትገቢ በማድረጌ እጅግ በጣም አዝናለሁ። አንተ እኔን ምንም ችግር ውስጥ አላስገባኸኝም፣ አንተ ጓደኛዬ ነህ ስትለው ፈገግ አለና ለመጀመሪያ ጊዜ ጓደኛዬ ብሎ የጠራኝ ነጭ ሰው ማን እንደሆነ ታውቂያለሽ? ያንቺ አባት ነበር ካላት በኋላ ተከዘ። ከዚያም ኬፕታውን ስንደርስ እንዴት አድርገሽ ነው ከባቡሩ ልታስወርጅኝ ያቀድሽው ሲል ጠየቃት።
የምንሄደው ወደ ኬፕታውን አይደለም አለችው። ወደዚያ ነው የምንሄደው ብለሽ ነበርኩ ሲላት፣ እኔ ሴት ነኝ፣ ሐሳቤን የመለወጥ መብት አለኝ አለችው። እኩለ ሌሊት ላይ ባቡሩ ወደ ሴስተር ከተማ ካለው ባቡር ጣቢያ ሲደርስ ፉርጎዋ ከባቡሩ እንዲለያይና ከዋናው ሐዲድ ወጥቶ ወደ ዳር በኩል እንዲቆምላት አስፈላጊውን ሁሉ ፈጽማ ነበር። ጠዋት ከእንቅልፏ እንደነቃች ባንዳ ወደ ተኛበት አልጋ ሄዳ ስትመለከት አልጋው ሰው አልባ ሆኖ አገኘችው። ባንዳ እርሷ እንደተኛች ትቷት ሄዷል። ይህንን ያደረገው ካሁን በኋላ ኬትን ላለማስቸገር በማሰብ ነበር። እርሷ ግን አዘነች። ሆኖም ባንዳ በዚህ አካባቢ በሁሉም ረገድ ሊንከባከቡትና ሊረዱት የሚችሉ ጓደኞች እንዳሉት እርግጠኛ ነበረች። በፈጸመችው ተግባር ዴቪድ ከፍተኛ አድናቆት እንደሚያድርበትና እንደሚኮራባት ተማመነች። ወደ ጆሐንስበርግ እንደተመለሰች ያደረገችውን ሁሉ ለዴቪድ ስትነግረው ይህንን የመሰለ ተግባር የምትፈጽሚ ባለጌ ነሽ ብዬ አላምንም። ይህንን በማድረግሽ የራስሽን ደህንነት ብቻ ሳይሆን ኩባንያውንም ጭምር ነው ለአደጋ ያጋለጥሽው። ፖሊሶቹ ባንዳን እዚህ አግኝተውት ቢሆን ኖሮ ምን አይነት የከፋ እርምጃ ይወስዱ እንደነበር ታውቂያለሽ አላት። አዎ አውቃለሁ፣ ይገሉት ነበር አለች ትዕቢት በተሞላበት ሁኔታ። ዴቪድ ተስፋ በመቁረጥ ግንባሩን በእጁ ላይ ያሻሸ ምንም ነገር አይገባሽም ሲላት፣ ያንተ አባባልና ግምት ሁሉ ሙሉ በሙሉ ትክክል ነው። ሆኖም አንድ ጊዜ አድርጌዋለሁ። አንተ ጨካኝና የሰው ችግር የማይገባ እንደሆንክ ይገባኛል በማለት ከመናደዷ የተነሳ አይኗን አጉረጠረጠችበት። አንቺ ዛሬም ልጅ ነሽ አላት። ይህንን ከሰማች በኋላ ዴቪድን ለመምታት እጇን ስታነሳ ክንዷን በመያዝ ኬት፣ ንዴትሽንና ብስጭትሽን መቆጣጠር መቻል አለብሽ አላት። ዴቪድ ኬትን ንዴትሽን መቆጣጠር መልመድና መቻል አለብሽ በማለት የመከራት ዛሬ ሳይሆን ከብዙ ዓመታት በፊት የ4 ዓመት ሕፃን ልጅ በነበረችበት ጊዜ ነው። በዚያን ጊዜ በእርሷ ላይ ካሾፈባት ልጅ ጋር ትቧቀስ ነበር። ዴቪድ ብቅ ሲል ልጁ ለማምለጥ ሲሮጥ ኬት ስታባረረው ዴቪድ እጇን በመያዝ ምንም አይደል ታገሹ፣ ቻዩ ኬት፣ ንዴትሽን መቆጣጠር መማር አለብሽ። ወጣት ሴቶች ቦክስ አይደባደቡም እሺ ሲላት፣ እኔ ወጣት ሴት አይደለሁም፣ ልቀቀኝ ልሂድበት አለችው በቁጣ። ለቀቃት። ለብሳው የነበረው ሐምራዊ ቀሚስ በጭቃ ከመለወሱም በቀር ተቀዷል። ፊቷ ከብልዘቱ በተጨማሪ ሰንበር አውጥቷል። እናትሽ መታ እንዲህ ሆነሽ ከማየቷ በፊት ንጽህናሽን ብንጠብቅ ይሻላል ሲል መከራት። ልጁ ደብድቧት በማምለጡ ተቆጨች። ብትተወኝ ኖሮ አሸንፈው ነበር አለችው። ከንዴቷ የተነሳ ጉበት የመሰለውን ትንሿን የኬትን ፊት ቁልቁል ካስተዋለ በኋላ ሳቀ። ከዚያም ምናልባት ታሸንፊው ነበር አላት በማባበል። ንዴቷ እየበረደላት ሲሄድ ዴቪድ አቅፎ ወደ ቤት እንዲያስገባት ፈቃዷ ሆነ። ቤት ከገባች በኋላ በዴቪድ ክንድ ላይ እንድትቆይ ፈለገች። ስለ ዴቪድ ስትል ሁሉ ነገር ደስ ይላታል። ለእርሷ የሚያስደስት ነገር የሚፈጽምላት፣ ያለችውን የሚያደርግላት፣ ችግሯ የሚገባውና ስሜቷን የሚረዳላት ሰው ዴቪድ ብቻ ነው። ዴቪድ በከተማ ውስጥ ካለ ትርፍ ጊዜውን የሚያጠፋው ከኬት ጋር ብቻ ነበር። በሚዝናኑበት ጊዜ ጃሚ ለወጣት ዴቪድ ከባንዳ ጋር ስለፈጸሟቸውና ስለደረሱባቸው ነገሮች ሁሉ አጫውቶት የነበረውን ታሪክ እርሱም በተራው ለኬት ያጫውታት ነበር። ኬት እስካሁን ስለ ታሪኮቹ ማወቅ የምትፈልገውን ያህል ስላላገኘች አባቴና ባንዳ ስለሰሩት ታንኳ እንደገና ንገረኝ አለችው። ነገራት። በተደጋጋሚ ስለ ትልቁ የውቅያኖስ ዓሣ፣ ስለ ሻርክ፣ ስለ ባህሩ ሚስ፣ ስለ እነዚያ ዕለቶች አውራልኝ ትለዋለች። ኬት እናቷን ብዙ ጊዜ ልታያት ልታገኛትና ከእርሷ ጋር ልትጫወት አትችልም። ማርጋሬት የክሩገር ብረንት ኩባንያን የመምራት ኃላፊነት የተጣለባት ስለሆነ
ልጇን ለማጫወትና የእናትነት ፍቅሯን ለመለገስ በቂ ጊዜ አልነበራትም። ማርጋሬት ኩባንያውን የምትመራውና ለእድገቱም ሌት ተቀን የምትጥረው የባሏ የጃሚ ጅምር ቅርስና ስም እንዳይጠፋ ስትል ነው። ሁልጊዜ ሌሊት በሐሳቧ ከጃሚ ጋር በሕይወት በነበረ ጊዜ እንደምትነጋገረው ብቻዋን ስትነጋገር ታድራለች። እንዲህ ትላለች፣ ዴቪድ በሁሉም አቅጣጫ ከፍተኛ እርዳታና ድጋፍ እንዳደረገልኝ ነው ጃሚዬ። ወደፊትም ቢሆን ኬት ኩባንያውን ተረክባ በምትመራበት ወቅት ከጎኗ በመሆን ትብብሩንና ድጋፉን እንደማይነፍጋት እርግጠኛ ነኝ። ጃሚ፣ አንተ እንድትጨነቅብኝ አልፈልግም። ሆኖም ከዚህች ልጅ ጋር ምን ማድረግ እንደምችል አላውቅም። ኬት ልህኛ፣ መንቻካ፣ ሐሳበ ግትርና የማትቻል አስቸጋሪ ልጅ ናት። ለእናቷና ለሚስት አሊያ አትታዘዝም። እነርሱ የምትለብሰውን ቀሚስ ሲመርጡላት ያንን ተወረውረውና ሌላውን ትለብሳለች። በሥነ ሥርዓትና በፕሮግራም አትመገብም። በፈለገችው ሰዓት የፈለገችውን ትበላለች። ምንም አይነት መደለያና ማባበያ ሐሳቧን ሊያስለውጧት አይችሉም። የልደት ቀን ግብዣዎች ላይ እንድትገኝ እናቷ ለመምከርና ለማስገደድ ብትሞክርም ኬት ፕሮግራሙ የሚፈልስበትን ዘዴ በመፈለግ ትበጠብጠዋለች። አንድም የልጃገረድ ጓደኛ የላትም። በዳንስ ክፍለ ጊዜ ወደ አዳራሹ ገብታ ዳንስ በመማር ፋንታ ዕድሜያቸው ከ13 እስከ 14 የሚደርሱ ወጣት ወንዶች ጋር ራግቢ በመጫወት ጊዜዋን ታሳልፋለች። ትምህርት ከጀመረች በኋላ በምግባሯና በጠባይ ብልሹነቷ በትምህርት ቤት ጥቁር መዝገብ የሪከርድ ባለቤት ሆነች። በመጥፎ ጠባይዋ በየጊዜው ከትምህርት ቤት ስለምትባረር እናቷ የትምህርት ቤቱ ዳይሬክተር ይቅርታ አድርገውላት ተመልሳ ገብታ እንድትማር ለመማፀን ቢያንስ በወር አንድ ጊዜ ወደ ኬት ትምህርት ቤት ትሄድ ነበር። የትምህርት ቤቱ ዳይሬክተር በኬት ድርጊት በማዘን ትክዝ ብለው ለእናትየዋ እንዲህ አሏት፣ የልጅቱ ጠባይ ሊገባኝ አልቻለም ሚስ ማክ ግሪጎር። እጅግ በጣም ብልህና ብሩህ አእምሮ ያላት ናት። ሆኖም በየጥቃቅኑ ነገር ትበጠብጣለች፣ ታስቸግራለች። ይህንን ጠባይዋን ለማስታገስ ከእርሷ ጋር ምን ማድረግ እንደሚገባኝ እኔ አላውቅም። ማርጋሬትም እንደ ዳይሬክተሯ የልጇ ሁኔታ ግራ አጋብቷት ነበር። ኬትን እንደ ጠባይዋ ሊያስተናግዳት ወይንም ሊይዛት የሚችል ሰው ዴቪድ ብቻ ነው። ዛሬ ከሰዓት በኋላ የልደት ቀን ግብዣ እንደተጠራሽ ገብቶኛል አላት ዴቪድ። እኔ የልደት ቀን ግብዣ አልወድም ስትለው ጉልበቱን አጥፎ በኬት ቁመት ትክክል እስኪሆን ወደ መሬት ዝቅ አለና እንደማትወጂም አውቃለሁ ኬት። ሆኖም ግብዣውን ያዘጋጀው ልደቷ የሚከበርላት ልጅ አባት ጓደኛዬ ስለሆነ አንቺ በግብዣው ላይ ካልተገኘሽና ሌሎቹ ልጆቹ እንደሚያደርጉት ካላደረግሽ እኔን ይጠላኛል፣ ይቀየመኛል አላት። ኬት ዴቪድን ፍጥጥ ብላ እየተመለከተችው እርሱ ያንተ የልብ ጓደኛ ነው ስትል ጠየቀችው። አዎ አላት። እንግዲያውስ እሄዳለሁ አለችው። የዚያን ዕለት ከሰዓት በኋላ ኬት ያሳየችው እንከን የሌለው የመላእክት ጠባይ ነበር። ማርጋሬት በሁኔታው በመገረም እንዴት እንዳደረግክ አላውቅም፣ አስማት ነው አለችው ዴቪድን። ኬት ጠንካራ መንፈስና የጋለ ስሜት ያላት ልጅ ናት። ዋናው ቁም ነገር ግን ይህንን የመሰለውን ጠንካራ መንፈስና የጋለ ስሜት አንድ ቦታ ላይ እንዳይሰናከል መጠንቀቁ ላይ ነው አለ ዴቪድ እየሳቀ። ማርጋሬት ጭካኔ በተሞላበት ሁኔታ አንድ ሚስጥር እነግርሃለሁ አለችውና ይህችን ልጅ አንገቷን ቀንጥሼ መጣል እፈልጋለሁ በማለት ነገረችው። ኬት 10 ዓመት ሲሞላት በአንዳን ለማየት እንድትችል ዴቪድ በዚህ በኩል እንዲተባበራት ጠየቀችው። ድንገት በጠየቀችው ነገር ተደንቆ እየተመለከታት ባንዳን ማግኘት የሚቻል አይመስለኝም ኬት። የባንዳ መኖሪያና የእርሻ ቦታ እኛ ካለንበት በጣም ሩቅ ነው አላት። ዴቪድ እኔን እዚያ ትወስደኛለህ
ወይስ ራሴ እንድሄድ ትፈልጋለህ? በማለት አማራጭ ያለው ጥያቄ አቀረበችለት። በጥያቄዋ መሰረት በተከታዩ ሳምንት ወደ ባንዳ የእርሻ ቦታ ይዟት ተጓዘ። የእርሻው ቦታ በቂ ስፋት ያለው በመሆኑ ባንዳ በእርሻ ቦታው ስንዴ ይዘራበታል፣ በግና ሰጎን ያረባበታል። የመኖሪያ ቤቱ ቅጽር ክብ ሆኖ በውስጡም ጣሪያውን ደግፎ የያዘ ምሰሶ አለው። ግድግዳው ከጭቃ የተሰራ ሲሆን ጣሪያው በሳር ተከድኗል። ዴቪድና ኬት ጋሪያቸውን እየነዱ ሲመጡ ከርቀት እንዲሁም አጠገቡ ደርሰው ከጋሪው ሲወርዱ ባንዳ እቤቱ ፊት ለፊት ቆሞ ያስተውላቸው ነበር። በመጀመሪያ ዴቪድ አጠገብ ወደ ቆመችውና ፊቷ ወደ ተኮሳተረው ወደ ኬት ዘንድ ሄደና ካሁን በፊት አውቅሻለሁ፣ የጃሚ ማክ ግሪጎር ልጅ ነሽ ሲላት፣ እርሷም ያንተም ስም ባንዳ ነው አውቀዋለሁ፣ የአባቴን ሕይወት ስላዳንክልኝ ምስጋና ላቀርብልህ ነው እዚህ የመጣሁት አለችው። ባንዳ ሳቅ አለና አንድ ሰው ታሪኩን ነግሮሽ መሆን አለበት። ወደ ቤት ግቡና ከቤተሰቦቼ ጋር ተገናኙ። የባንዳ ሚስት ቆንጆ ከመሆኗም በቀር የባንቱ ዝርያ ያላት ሴት ናት። ስሟም ንታሜ ይባላል። 2 ወንዶች ልጆች አሏቸው። ንቶም ቤንተል የመጀመሪያ ልጃቸው ሲሆን ኬትን በ7 ዓመት ይበልጣታል። ሁለተኛው ልጃቸው ደግሞ ኬትን በ6 ዓመት የሚበልጣት ሲሆን ስሙም ማጄና ይባላል። ኬት ከሰዓት በኋላ ያለውን ጊዜ በሙሉ ከባንዳ ልጆች ጋር በመጫወት አሳለፈች። ራት በአንድነት ተመገቡ። ዴቪድ ከጥቁር ቤተሰቦች ጋር መመገቡ አላስደሰተውም። ባንዳን ያከብረዋል። ሆኖም የሁለቱ ዝርያዎች ነጭና ጥቁር ተቀላቅሎ የመኖር ልምድና ባህል አልዳበረም። ከዚህም በተጨማሪ ባንዳ በፖለቲካ ተግባር ውስጥ ተሳታፊ መሆኑ ዴቪድን አሳስቦታል። በተለይም ባንዳ ፈጣን የማህበራዊ ኑሮ ለውጥ ፈላጊ በመሆኑ ለዚሁ በመታገል ላይ የሚገኘው በጆን ቴንጎ ጃባቩ ቀስቃሽነትና አስተባባሪነት የማዕድን ቆፋሪ የሆኑ የደቡብ አፍሪካ ተወላጆች ለማዕድን ባለሀብቶች አንሰራም በማለታቸው የተነሳ ባለንብረቶቹ በቂ ጉልበት ሰራተኛ ባለማግኘታቸው ችግር ላይ ወድቀዋል። የደቡብ አፍሪካ የጥቂት ነጮች መንግስት በማዕድን ቁፈራ ሥራ ላይ በማይሰማሩት የደቡብ አፍሪካ ተወላጆች ላይ 10 ሺሊንግ የታክስ መቀጫ ጥሎባቸዋል። በመሆኑም በመላው ደቡብ አፍሪካ የሀገሪቱ ተወላጆች መብታቸውን ለማስከበር ሲሉ ተቃውሞና አመጽ ማካሄዱን ተያይዘውታል። ባንዳ ዘንድ በሄዱ በማግስቱ ከሰዓት በኋላ ዴቪድ ወደ ቤታችን አሁን ጉዞ ብንጀምር ይሻላል። እቤታችን ለመድረስ ረጅም መንገድ በጋሪ መጓዝ ስላለብን በጊዜ መነሳት ይኖርብናል ኬት አላት። ገና ነው አለችውና ወደ ባንዳ ዞር ብላ ስለ ሻርኮቹ ንገረኝ የሚል ጥያቄ አቀረበችለት። ከዚያን ቀን ጀምሮ ዴቪድ በከተማው ውስጥ ካለ ባንዳ ቤት ውሰደኝና እርሱንና ቤተሰቦቹን እጎበኛቸዋለን በማለት ታስቸግረው ነበር። ዴቪድ ዕድሜዋ እየጨመረ ሲሄድ ታስወግደዋለች ይል የነበረው የኬት ጠባይና ልምድ ሁሉ መወገዱና መሻሻሉ ቀርቶ ይበልጥ ተበላሸ። በእርሷ ዕድሜ ያሉ ልጃገረዶች የሚሳተፉበትንና የሚያከናውኑትን ተግባር በመሳተፍና በማከናወን ፋንታ ይሄን እየተቃወመች በዚህ ምትክ ከዴቪድ ጋር ወደ ማዕድን ቦታ ለመሄድ ትጠይቃለች። ዴቪድም ወደ አደን ቦታና አሳ ወደሚጠመድበት ባህር ለሽርሽር ይዟት ይሄዳል። ኬት ይህንን በጣም ወደዋለች። አንድ ቀን ኬትና ዴቪድ አሳ ሲያጠምዱ እስከ ዛሬ ድረስ ዴቪድ ካጠመዳቸው አሳዎች ሁሉ የበለጠ ግዙፍ አሳ ያዘች። ዴቪድ ይህንን ካስተዋለ በኋላ ወንድ ልጅ ሆነሽ መወለድ ነበረብሽ አንቺ ሲላት ወደ እርሱ ዘወር አለችና በንዴት ባለጌ አትሁን፣ ከፈለክ ላገባ አልችልም አለችው።
ዴቪድ በአባባሏ ተገርሞ ሳቀ። የምንጋባ መሆኑን ታውቃለህ? ሊሆን አይችልም ኬት፣ አንቺም በ22 ዓመት እበልጥሻለሁ። ትልቅ ሰው ነኝ። አባትሽ መሆን እችላለሁ። አንድ ቀን እኩያሽ ከሆነ ልጅ ጋር ትገናኛለሽ፣ የሚያምር ወጣት ጋር አላት። እኔ የሚያምር ወጣት አልፈልግም፣ እኔ የምፈልገው አንተን ነው አለችው ስነ ስርዓት በጎደለው አነጋገር። በእርግጥ የምትነግርኝ ሁሉ ከአንጀትሽ ከሆነ በልቤ ውስጥ ያለውን ምስጢር እነግርሻለሁ እኔም ሲላት፣ አሁን ንገረኝ አለችው በጉጉት። ዓሳውን አዘጋጁና ምሳችንን እንብላ። ሆዴ ከጠገበ በኋላ የልቤን ታገኘዋለሽ አላት። ኬት ዴቪድን አግብታ እንደምትኖር ጥቂት እንኳን አልተጠራጠረችም። በዓለም ላይ የተፈጠረውና ለእርሷ ባል መሆን የሚችለው ወንድ ዴቪድ ብቻ ነው ብላ ደምድማለች። በሳምንት አንድ ቀን ማርጋሬት ዴቪድን እራት ትጋብዘዋለች። በጠባዩዋ ብልሹነት የተነሳ የግብዣውንም ስነ ስርዓት በማስጠበቅና እርሷም እንደ ልቧ እንድትሆን ሲባል ኬት በማዕድ ቤት ውስጥ ከሰራተኞቹ ጋር እንድትመገብ ይደረግ ነበር። አርብ ማታ ዴቪድ ለግብዣ በመጣበት ወቅት ኬት በትልቁ የመመገቢያ ክፍል ቁጭ ብላ ጠበቀችው። ዴቪድ እነ ኬት ቤት ግብዣ ሲጠራ ብዙውን ጊዜ የሚመጣው ብቻውን ቢሆንም አልፎ አልፎ ግን የሴት ጓደኛውን ይዞ ይመጣል። የሴት ጓደኛውን ይዞ ከመጣ ኬት ሴትየዋን ወዲያውኑ ታኮርፋታለች። ለጥቂት ጊዜ ብቻውን ካገኘችው ስላመጣት ሴት፣ ስለ ጸጉሯ፣ ስለ ልብሷ፣ ስለ አነጋገሯና ስለ አጠቃላይ ሁኔታዋ አስተያየት ትሰጠውና በመጨረሻም ከማዳም ኤግነስ ሴቶች አንዷ ትሆን እንዴ ስትል ራሷን ትጠይቃለች። ኬት 14 ዓመት ሲሞላት የትምህርት ቤቱ ሥራ መሪ ለማርጋሬት እኔ የማስተዳደረው ትምህርት ቤት በወላጆች በተማሪዎችና በህብረተሰቡ ዘንድ በእጅጉ የተወደደና የተከበረ ነው። የእርስዎ ልጅ ግን የመጥፎ ጠባይ ዝንባሌ ያላት ናት የሚል መልእክት ላከችባት። ማርጋሬት ወደ ትምህርት ቤቱ በመሄድ ትካዜ በተሞላበት ሁኔታ ምን ጥፋት ፈጸመች በማለት ዳይሬክተሯን ጠየቀች። ዳይሬክተሯም ፊቷን ቅጭም በማድረግ በትምህርት ገበታ ላይ የሚገኙት ጨዋ ተማሪዎች ከአሁን በፊት ሰምተዋቸው የማያውቁትን ቃላት ታስተምራቸዋለች። የምትፈጽማቸው ሌሎች ነገሮችን በተጨማሪ ልነግርሽ እችላለሁ ሚስ ማክግሪጎር። እርሷ የምትናገራቸውን ቃላት በፍጹም ሰምቻቸው አላውቅም። እነዚህን ቃላት ከየት እንደምታመጣቸውም አላውቅም አለች። ማርጋሬትም ልጇ ከትምህርት ቤት ውጪ በመንገድ ላይ ካሉት ጓደኞቿ እየሰማችው መሆን አለበት በማለት አሰበችና ግድ የለም እኔ የመጨረሻ እርምጃ ወስዳለሁ ስትል ዳይሬክተሯ ቀበል አድርጋ አንቺ በደንብ አድርገሽ ሁኔታውን አጣሪና ለመምከር ሞክሪ። ትምህርት ቤቱ አሁን አንድ እድል ሰጥቶ ይሞክራታል። ነገር ግን ሁሉን ነገር እልባት የመስጫው ጊዜ አሁን ነው፣ ከእርሷ ጋር ብትነጋገሪበት ብላ ዳይሬክተሯ ንግግሯን ሳትጨርስ እኔ የተሻለ ሐሳብ አለኝ፣ ኬትን ወደ ሌላ ትምህርት ቤት ልካታለሁ አለች ማርጋሬት። ኬትን ወደ ሌላ ሀገር በመላክ አዳሪ ትምህርት ቤት ውስጥ እንድትማር ማቀዷን ማርጋሬት ለዴቪድ ስታዋየው ፈገግታ ሳያትና ኬት ከቤተሰቦቿ ተለይታ ለብቻዋ ሄዳ መማርን የምትደግፍና የምትወደው አይመስለኝም አለ። ምንም ላደርግ አልችልም። የትምህርት ቤቱ ዳይሬክተር ኬት በምትናገራቸው ቃላት መማረሯን ገልጻልኛለች። እነኚህን አስቀያሚ ቃላት የተማረቻቸው ከማዕድን ቆፋሪዎች ነው። አዘውትራ ወደ እነርሱ አካባቢ በመሄድ አብራ ትውላለች። የኔ ልጅ የምትናገረው ሁሉ እንደ ማዕድን ቆፋሪዎች ነው። ሁለመናዋ እነርሱን መስሏል። ሌላው ይቀርና ጠረኗ እንኳን ቁርጥ እነሱን ነው። እውነቱን ልንገርህ ዴቪድ፣ ምን አይነት ልጅ እንደሆነች በፍጹም ሊገባኝ አልቻለም። ለምን ባለጌ እንደምትሆን፣ ለምን ከስነ ስርዓት ውጪ እንደምትሆን እኔ አላውቅም። ብልህ ልጅ ናት ግን አለች ማርጋሬት። ዴቪድ ወደፊት ከዚህ የበለጠ ብልህ ትሆናለች ሲል ማርጋሬት ቀበል አደረገችና
ሆነችም አልሆነችም ሌላ ሀገር ሄዳ መማር አለባት አለችው። ከሰዓት በኋላ ወደ ቤቷ ስትመለስ በእሷ ላይ የወሰነችውን ፍርጥ አድርጋ ነገረቻት። ኬት የእናቷን ውሳኔ ስትሰማ በጣም ተናደደችና አንቺ እኔን ከዚህ ለማጥፋትና ለመገላገል ነው ጥረት የምታደርጊው አለቻት። እንደርሱ እንኳን አይደለም የምወድሽ ልጄ፣ ለትምህርትሽም ሆነ ለአንቺ እዚያ ይሻልሻል ብዬ ነው ስትላት፣ እዚያ ከመሄድ ይልቅ እዚህ ሁኜ ብማር ለእኔ በጣም ጥሩ ነው። ጓደኞቼ በሙሉ ያሉት እዚህ ነው። አንቺ ከጓደኞቼ ለመለየት ነው የምትሞክሪው። ስለ ጓደኞችሽ ካነሳሽ በጣም ልታፍሪባቸው የሚገባ ዱርዬና ባለጌ ጓደኞች ስለሆኑ ወደፊት ከነርሱ ጋር አብረሽ መቆየት የለብሽም። አንቺ እንደምትይው የእኔ ጓደኞች ዱርዬ፣ ባለጌና ስነ ስርዓት የለሽ አይደሉም። እንደ ማንኛውም ጥሩ ሰው ጥሩ ሰዎች ናቸው አለች ኬት። ኬት፣ እኔ ከአንቺ ጋር መከራከርና መጨቃጨቅ አልፈልግም። ወደ ውጭ ሀገር ሄደሽ ወጣት ሴቶች እንደሚማሩበት አዳሪ ትምህርት ቤት ገብተሽ እንድትማሪ ወስኛለሁ። ይኸው ነው በቃ አለቻት። ራሴን እገላለሁ በማለት ቃል ገባች። እሺ እምወድሽ፣ እፎቁ ላይ ምላጭ አለልሽ፣ ወይንም ከፈለግሽ በቤታችን ውስጥ የተለያዩ መርዞችን ማግኘት ትችያለሽ። ኬት ተንሰቅስቃ እያለቀሰች እባክሽ ይህንን በእኔ ላይ አትፈጽሚብኝ እናቴ ስትላት፣ ማርጋሬት በኬት ጠባይ የተናደደችና የምታደርገው ጠፍቷት ይህንን አማራጭ የወሰደች ቢሆንም የወለደ አንጀት ነውና አላስችል ብሏት ኬትን አቀፈቻትና ይህንን ውሳኔ ያደረግኩት ለአንቺ ደህንነት ስል ነው። በቅርቡ ወጣት ሴት ትሆኛለሽ፣ ባለ ማግባት ዝግጁ ትሆኛለሽ። ከዚያ በፊት ግን በሁሉም አቅጣጫ በደንብ መታነጽና መገራት ይኖርብሻል። አንድም ሰው አንቺ እንደምታደርጊው ማለትም እንደፈለገች የምትናገር፣ እንደፈለገች የምትለብስ፣ እንደፈለገች የምትገባ፣ እንደፈለገች የምትወጣ ስነ ስርዓት የጎደላት ሴት ማግባት አይፈልግም አለቻት። የምትይው እውነት አይደለም፣ ዴቪድ ለዚህ ደንታ የለውም አለች ኬት አፍንጫዋን እየጠረገች። ዴቪድ ከዚህ ጉዳይ ጋር ምን የሚያገናኘው ነገር አለ አለቻት ማርጋሬት። እኔና እርሱ ልንጋባ ነው በማለት ስትመልስላት፣ ማርጋሬት ጥቂት ከተከዘች በኋላ ሌላውን ትታ ሚስ ታሊ ለጉዞሽ አስፈላጊ የሆኑ ነገሮችን እንድታዘጋጅልሽ አድርጋለሁ አለቻት። በእንግሊዝ ሀገር በተለይ ለልጃገረዶች የተዘጋጁ ቁጥራቸው ከግማሽ ደርዘን በላይ የሆኑ ጥሩ አዳሪ ትምህርት ቤቶች አሉ። ማርጋሬት ለልጇ የመረጠችው ትምህርት ቤት በግሎቸስተርሻየር የሚገኘውን ቼልተንሃም ትምህርት ቤትን ነው። ይህ ትምህርት ቤት ስነ ስርዓቱ ጥብቅ ስለሆነ የኬትን ጠባይ በደንብ ለማድረቅ እንደሚረዳት ማርጋሬት ተገንዝባለች። ትምህርት ቤቱ በሰፊ ቦታ ላይ በጥሩ ሁኔታ የተሰራ ሲሆን በመቋቋሚያ ቻርተሩ መሰረት አገልግሎት እንዲሰጥ ታስቦ የተሰራው ለመኳንንት፣ ለከበርቴና ለባላባት ሴት ልጆች መማሪያነት ነው። የትምህርት ቤቱ ዳይሬክተር ከሆኑት ከሚስ ኪተን ባለቤት ጋር ዴቪድ የሥራ ግንኙነት ስላለው ኬትን እዚያ ትምህርት ቤት ለማስገባት ችግር አልገጠመውም ነበር። ኬት የት እንደምትሄድና የምትገባበትም ትምህርት ቤት የትኛው እንደሆነ ካወቀች በኋላ በአዲስ መልክ ቁጣዋ ገንፍሎ ይበልጥ ትናደድ ጀመር። ስለምማርበት ትምህርት ቤት ሁኔታ ሰምቻለሁ። በጣም መጥፎ አሰቃቂ ትምህርት ቤት ነው። እንደ እንግሊዝ አሻንጉሊቶች ትርኪ ምርኪ ሆኜ ተመልሼ እመጣልሻለሁ። ያንን አይደለ እንደሆነ የምትፈልጊው አለቻት እናቷን። እኔ የምፈልገው አንቺ ጥሩ ጸባይና ስነ ስርዓት እንድትማሪልኝ ነው። እኔ መማር የምፈልጋቸው ስነ ስርዓቶችና ጠባዮች የሉም። እኔ ማሰብ የሚችል ጥሩ አእምሮ አለኝ። አንድ ሰው ከአንዲት ሴት የሚፈልገው የመጀመሪያው ነገር ያንን አይደለም አለቻት ማርጋሬት በንዴት ድርቅ ብላ። ለምን አትተይኝም? እኔ ሴት መሆን አልፈልግም በማለት ኬት ጮኸች። እኔ የምነግርሽ ሁሉ ካስጠላሽ አልናገርም። ማርጋሬት እንዳለችውም ሌሊቱ ነግቶ ኬት ጉዞዋን እስከጀመረችበት ጊዜ ድረስ ተኮራርፈው ቆዩ። ዴቪድ ወደ ለንደን ለሥራ ጉዳይ በሄደ ቁጥር ኬትን ጎብኝቶ ስለ ጤንነቷና ስለ ትምህርቷ ሁኔታ በደንብ አጣርቶና አይዞሽ ብሏት እንዲመጣ ማርጋሬት ዘወትር አደራ ትለዋለች። ስለ ኬት ስታስብ
ኬት የግል ጸባይዋንና ፍላጎቷን ይዛ ማለትም ሰው የሚመክራትን አልሰማም ብላ እስከ መቼ እንደምትቆይና መጨረሻዋ ምን እንደሆነ የሚያውቀው ፈጣሪ ብቻ ነው ትላለች። ዴቪድ ልጇን ጎብኝቶላት እንዲመጣ አደራ ስትለው እኔም ኬትን መጎብኘት በጣም ደስ ይለኛል በማለት ነበር አደራውን የሚቀበለው። ዴቪድ ኬትን ሊጎበኛት ሲሄድ ኬት ከእርሱ መለየት ስለማትፈልግ አንተም ብትሆን ከእናቴ ማትሻል መጥፎ ሰው ነህ። ጥቂት ጊዜ እንኳን አብረን ሳንጫወት እኔን ካጠገብህ ለማባረርና ከእኔ ለመለየት ትቸኩላለህ ትለዋለች። ዴቪድ ፈገግ እያለ ተሳስተሻል ኬት፣ አንቺ የምትፈልጊውን ያህል አብሬሽ ልቆይና ላጫውትሽ ፈቃደኛ ነኝ ይላታል። ኬትን ትምህርት ቤት ለማስገባት ዴቪድና ኬት ወደ ለንደን ጉዞ ያደረጉት በመጀመሪያ ከክሊፕ ድሪፍት ወደ ኬፕ ታውን በግል ባቡር ሲሆን ወደ ሳውዝሃምፕተን የተጓዙት ደግሞ በመርከብ ነበር። ጉዟቸው በአጠቃላይ 4 ሳምንት ፈጅቷል። ምንም እንኳን ከእናቷና ከተወለደችበት ሀገር ርቃ ወደ እንግሊዝ ሀገር በመሄድ አዲስ ትምህርት ቤት ገብታ መማሯ ባያስደስታትም ከዴቪድ ጋር ለ4 ሳምንታት ያህል አብራ ስለተጓዘች በእጅጉ ደስ ብሏታል። ዴቪድና ኬት ገና ያልተጋቡ ቢሆንም ኬት ይህንን ጉዞ እንደ ጫጉላ ጊዜ ወይንም እንደ ሃኒሙን ቆጠረችው። በመርከብ ላይ ከተሳፈሩ ጊዜ ጀምሮ ዴቪድ ብዙውን ጊዜውን የሚያሳልፈው በልዩ ክፍሉ ውስጥ ሥራውን በማከናወን ነው። ኬትም አጠገቡ በመሆን መቀመጫው ላይ እጥፍጥፍ ብላ በመቀመጥ ምንም ሳትናገር በጸጥታ ታስተውለው ነበር። አንድ ጊዜ ይህንን ሁሉ ሂሳብ ለረጅም ሰዓት ስትሰራ አይሰለችም ስትል ጠየቀችው። ብዕሩን አስቀመጠና እርሷን እየተመለከተ የምሰራው ሂሳብ አይደለም፣ ዝርዝር ታሪክ ነው። ምን አይነት ታሪክ? እንዴት እንደሚነበብ ብታውቂ ኖሮ የኩባንያችን ታሪክ መሆናቸውን ትረጂ ነበር። እኛ ለኛ የሚሰሩልንን ሰዎች እንቀጥራለን። በመላው ዓለም የሚገኙ ብዙ ሺህ ሰዎች ለኑሯቸው የሚፈልጉትን ነገር ያንቺ አባት ከመሰረተው ኩባንያ ያገኛሉ። እኔ እንደ አባቴ ነኝ? አዎ፣ በብዙ መንገድ ትመሳሰላላችሁ። እርሱ እንዳንቺ ለህኛና ሐሳበ ግትር፣ መንቻካ፣ በራሱ የሚተማመንና በራሱ ሐሳብ የሚመራ ሰው ነበር። ታዲያ እኔ እንደ አባቴ ለህኛና በራሴ የምተማመን ሴት ነኝ እንዴ? አንቺማ ከዚህ በተጨማሪም ሞልቃቃና ቀበጥ ነሽ። አንቺን የሚያገባ ሰው በቁሙ ገሃነም እንደገባ መቁጠር አለበት። ኬት ፈገግ እያለች ምስኪን ዴቪድ አለችው። በባህር ላይ ጉዟቸው መጨረሻው ምሽት ላይ እራት ሲበሉ ዴቪድ ኬትን ለምን ይህንን ያህል አስቸጋሪ ልጅ ትሆኛለሽ ሲል ጠየቃት። አስቸጋሪ ነኝ? አስቸጋሪ መሆንሽን በደንብ ታውቂያለሽ። በዚህ ጸባይሽ እናትሽን ልታሳብጃት ነው ሲላት በእጇ እርሱን በመመርኮዝ አንተን ስላሳብደ ሞክሬያለሁ ስትለው ከመናደዱ የተነሳ የዴቪድ ፊት ቀላ። ይህንን ማለትሽን አቁሚ። አንቺ ምን አይነት ልጅ እንደሆንሽ ሊገባኝ አልቻለም አላት በቁጣ። አዎ ሊገባ አይችልም በማለት መለሰችለት። ለምን በአንቺ ዕድሜ እንዳሉት ልጃገረዶች እንደ ኩዮችሽ አትሆኝም? ሌላ ሰው ከመምሰል ቀድሜ ብሞት ይሻለኛል። አምላክ ያብጀው፣ አንቺ ጥሩ ልጅ አይደለሽም አላት። እኔ ትልቅ እስከመሆንና ለአቅመ ሔዋን እስከምደርስ ድረስ ሌላ ሴት አታገባም። ትጠብቀኝ የለም ዴቪድዬ? በተቻለ ፍጥነት ትልቅ ሴት ለመሆን እጥራለሁ። ቃል እገባልሃለሁ። እባክህን አንተም የምታፈቅራት ሴት ብትኖር እንኳን ከአንድም ሴት ጋር እንዳትገናኝ። በኬት ቅንነት የዴቪድ አንጀት ተንቦጫቦጨ። እጇን በሁለት እጁ ያዘና ኬት በማገባበት ጊዜ ሚስቴ እንዳንቺ ቅን እንድትሆንልኝ እፈልጋለሁ አላት። ኬት ከተቀመጠችበት ተነስታ በመቆም የመመገቢያውን አዳራሽ አልፎ በሚሰማ ከፍተኛ ድምፅ ትችላለህ፣ ብትፈልግ ገሃነም ግባ ዴቪድ ብላ በመጮህ ተመጋቢው ሁሉ አተኩሮ እያያት መመገቧን ትታ ወጥታ ሄደች። ለንደን ከደረሱ በኋላ ለ3 ቀናት ያህል አብረው ቆዩ። ኬት የቆይታቸውን እያንዳንዷን ደቂቃ ወደደቻት። ፊልም ለማየት ዛሬ ተጋብዘሻል፣ 2 ቲኬት አግኝቻለሁ ሲላት፣ አመሰግናለሁ ዴቪድ፣ አንተ ተጋብዘሻል ወዳልከኝ ቦታ አልሄድም፣ እኔ የሚሄደው ወደ ሃይቲ ነው ትለዋለች። እዚያ መሄድ አትችይም፣
ያ አዳራሽ ዘፈን የሚሰማበት፣ ዳንስ የሚደነስበትና ፋሽን የሚታይበት ቦታ ስለሆነ ላንቺና ላንቺ መሰሎች ተስማሚ ቦታ አይደለም ሲላት፣ ያንን ቦታ ካሁን በፊት አላውቀውም። ካላየሁት በስተቀር አንተ እንደምትለው ለኔ የማይመጥን መሆኑን በምን አውቃለሁ? ሳላየው ላውቅ እችላለሁ? በማለት እልህ በተሞላበት ሁኔታ ጠየቀችው። እርሷ ወደ መረጠችው ወደ ሃይቲ አዳራሽ ሄዱ። ኬት የለንደንን ከተማ ውበት በጣም ወደደችው። የሰረገላ ጋሪዎች፣ የሞተር ብስክሌቶች፣ የመኪናዎች፣ የሴቶቹ ውበት፣ የቀሚሶቻቸውና የጌጦቻቸው ማራኪነት፣ ወንዶቹ የለበሷቸው ጌጥ ያላቸውና ልዩ ልዩ ፋሽኖችን የተከተሉ ኮት፣ ሱሪና ሸሚዞቻቸው በእጅጉ አስደስቷታል፣ ማርኳታል። እዚያው እራት ከበሉ በኋላ ወደ መጡበት የመመለሻው ጊዜ ደርሶ ሲነሱ፣ ሌላ ጊዜ እዚህ ተመልሰን እንመጣለን፣ ዴቪድና እኔ ድጋሚ እዚህ ቦታ እንመጣለን አለች ኬት ለራሷ። ዴቪድና ኬት ቼልተንሃም እንደደረሱ አስተናባሪው ወደ ዳይሬክተሯ ወደ ሚስ ኪተን ቢሮ መራቸው። ኬት በዚህ ትምህርት ቤት ውስጥ እንድትመዘገብና እንድትማር በማድረግሽ አመሰግንሻለሁ። ኬት በዚህ ትምህርት ቤት እንድትመዘገብና እንድትማር በማድረግሽ አመሰግንሻለሁ አለ ዴቪድ። ዳይሬክተሯም በትምህርት ቤታችን ውስጥ እሷ በመግባቷ ደስ ይለናል። በተለይ ለባለቤቴ ጓደኛ ልጅ ቦታ ለማግኘትና ለማስተናገድ በመቻሌ ለኔ ልዩ ደስታ ይሰማኛል በማለት መለሰችለት። ዳይሬክተሯ ይህንን ስትናገር ኬት መታለሏን ወዲያውኑ አወቀች። እርሷ ከእናቷ ተለይታ የተወለደችበትን አገር በመልቀቅ ወደዚህ መታ እንድትማር ትምህርት ቤቱን ፈልጎ ያገኘና ሁኔታውን ያመቻቸ ዴቪድ ኖሯል በማለት ተቆጨች። በጣም ስለተናደደችና ዴቪድን ስለተቀየመችው ደህና ሁን ሳትለውና ሳትሰናበተው ቀረች።